የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በ2005 ዓ.ም ተቋቁሞ ወደ ስራ ሲገባ በጥቂት የሰው ኃይልና በውስን ግብዓት የደንብ መተላለፎችን መከላከል ጀመረ። በየዙሩ ስልጠና የተማሪ ፓራሚሊተሪ ኦፊሰሩን ቁጥር እያበዛና ተቋሙን በዘመናዊ መልክ እያደራጀ ውስብስብ የሆነውን የደንብ መተላለፍ መከላከልና እርምጃ መውሰድ ስራዎችን በማከናወን ፈታኙን ጊዜያቶችን አሳልፏል። ባሳየው የላቀ አፈጻጸምና ከተልዕኮ ጎን ለጎን እየተወጣ በሚገኘው የጸጥታ ስራ የከተማ አስተዳደሩ በ2017 በጀት የካቢኔ አባላት ካልሆኑ ሴክተር ተቋሞች ጋር ተወዳድሮ በአንደኝነት በማጠናቀቁ የመኪና ተሸላሚ መሆኑ ራዕዩን እውን ለማድረግ የተንደረደረ እንዳለ ማሳያ ነው። በከተማ አስተዳደሩ የተሰጠው እውቅና ይበልጥ ተልዕኮውን ለማሳካት አቅምና ሞራል ከመሆኑ በተጨማሪ ተቋሙ ዘመናዊና ከወረቀት ንክኪ ነፃ የሆነ አሰራርን ማዘመን አለብኝ በማለት በአሁኑ ወቅት ቴክኖሎጂን ማዕከል ያደረገ ተግባራትን እየፈጸመ ይገኛል። ከተማዋን ስማርትና ውብ በማድረግ ሂደት ውስጥ የራሱን ድርሻ የተወጣው ተቋሙ በኮሪደር መሰረተ ልማት ግንባታው በኋላም ልማቱን ዘመን ተሻጋሪና የረጅም ጊዜ አገልግሎት እንዲሰጥ ቀን ከሌሊት በመጠበቅ ውበታቸው ሳይደበዝዝ እንዲቆዩ የድርሻውን እየተወጣ ነው። የከተማ አስተዳደሩ በተለይ ከተማ አዲስ አበባ ከተማ እንደ ስሟ ውብ ከተማ ሆኖ ማየት ያስፈልጋል ብሎ የመጀመሪያው የኮሪደር መሰረተ ልማት የጀመረው በዚህ አካባቢ ነው ማለት ነው። እንግዲህ በዚህ አካባቢ የልማት ኮሪደሩ ሲሰራ በተለይ እኔም የምመራው ተቋም የአዲስ አበባ ደንብ ማስከበር ትልቅ የሆነ ተግባር አከናውነዋል ማለት ነው። አሁን ላይ ባለስልጣኑ የመስክ ቁጥጥር ክትትልና የግንዛቤ ማስጨበጥ ስራ በሶስት ሽፍት ከጠዋቱ 12 ሰዓት እስከ ምሽቱ 4 ሰዓት ድረስ በመቆጣጠር የደንብ መተላለፍ እንዳይከሰት በተጠንቀቅ ተግባሩ እየተወጣ ይገኛል። እንደ አዲስ አበባ ደንብ ማስከበር ባለስልጣን በአሁኑ ሰዓት መሰረተ ልማቱ ለህዝቡ ክፍት ሆኖ እንግዲህ ይህንን ለህዝብ ክፍት የሆነውን የልማት ኮሪደር ደግሞ ለዘላቂነት መሰረተ ልማቱ ምንም አይነት ጉዳት ሳይደርስበት ህብረተሰቡ ተጠቃሚ እንዲሆን ከማድረግ አንፃር ተልዕኮውን ከጠዋቱ 12 ጀምሮ እስከ ምሽቱ 4 ሰዓት ድረስ የጥበቃ ስራውን እያከናወነ ነው። የመጀመሪያ ስራ ግንዛቤ ማስጨበጥ ስራው ነው እየተሰራ ያለው ማለት ነው። ይሄ ማለት ባገኘናቸው አጋጣሚዎች በሞንታርቦ ግንዛቤ መፍጠር ስራ እንሰራለን። ቤት ለቤት ግንዛቤ መፍጠር ስራ እንሰራለን። እንዲሁም ደግሞ ሳይክል መንገዱ ሳይሆን የእግረኛ መንገዱ ነው የሚሄጃ የሚለውን ነገር በደንብ ግንዛቤ መፍጠሩን ስራ አደጋም ጭምር እንዳለው ምክንያቱም የሳይክል መንገድ የተፈቀደው ለሳይክል መንገድ ብቻ ስለሆነ ድንገት ወደዛ ከወጡ ሳይክል ቢመጣ የመገጨት ሁኔታዎች ሊፈጠሩ ስለሚችሉ አደጋ ሊደርስ ስለሚችል በደንብ ግንዛቤ ማስጨበጡን ስራ እየተሰራ ነው ያለው። ሳሮች አትክልቶች እንዳይረገጡ የመጠበቅ ሁኔታዎች ይሄ በውድ ዋጋ የተገዙት ላይቶች አሉ፣ መብራቶች አሉ። እነሱ ደግሞ እንዳይነካኩ፣ እንዳይሰበሩ፣ እንዳይበላሹ ስርቆትም እንዳይፈጸምባቸው ቁጥጥርና ክትትል እያደረግን እንገኛለን። ጎብኚዎች ወደዚህ ይመጣሉ። ይሄ የኛ ከተማ አስተዳደሩ ደንብና መመሪያ ላያውቁ ይችላሉ፣ የሚያውቁት ሊመጡ ይችላሉ። ግንዛቤ ይሰጣል። እዚህ ጋር አንድ ቆሻሻ መጣል የለበትም። ሁለተኛ ደግሞ የእግረኛ መንገድ አለ፣ የሳይክል መንገድ አለ፣ የስፖርተኞች መንገድ አለ። ይሄን ጠብቃችሁ በዚህ ሂዱና በአግባቡ ተስናንታችሁ ሄዱ ብለን ነው ምን መከራችሁ፣ ሳሩ እንዳይረገጥ ማለት ነው። የተለያየ ቆሻሻ ደረቅ ቆሻሻ አይላንዱ እዚህ ጋር እንዳይጥሉ እንመከራለን ማለት ነው። እንገነዝባለን። በሞራሉም እኛው አመሰግነው ብለን የሚሄዱበት ለኛ ተስፋ የሚሰጡበት እኛ ደግሞ ያ ስሜት ኖሮን እነሱን ለማገልገል ደግሞ ሰዓታችን ሳንገድብ እየሰራንበት ያለ ለደንብ ማስከበር ሰው ሁሉ በመዝናናት ላይ ሲሆን ሁሉንም ሰው ፕሮቴክት ሊያደርጉ የሚችሉት ደንብ ማስከበር ቢሮ ከምንም በላይ ደግሞ ደንብ ማስከበር ቢሮ ከምንም በላይ ባለው ውለታና ለዚህ ህዝብ ደግሞ ለሚያደርገው ነገር ሊመሰገን ይገባል ብዬ አስባለሁ። በቃ መተን ስንዝናና አንዳንድ ነገሮች መጣል የለብንም። ያለው ነገር የሚያበላሽ አካባቢ የሚያበላሽ የሚበክል ነገሮች እንዳይኖሩ መጠንቀቅ መጠበቅ ነው ያለብን፣ መንከባከብ ነው ያለብን። ይሄ የጋራ ሀብት ነው። ጭጮችም ራሱ እያሉ ነበር ይሄ የኛ ሀብት ነው እንዳትረግጡ፣ ሳርም እንዳትረግጡ፣ ይሄ የሚበላሽ ነገር ደረቅ በደረቅም ቆሻሻ አቀማመጥም ጥንቃቄ አድርገን መንቀሳቀስ አለብን በሚል ሁኔታ ያው ደስ ይላል። ኮሪደር ልማቱ ጋር ተያይዞ የሳይክል መንገድ እንደምታዩት ለሳይክል መንገድ ክፍት እንዲሆን ሳሮቹ እንዳይረገጡ የኮሪደር መሰረተ ልማቶቹ መብራቶቹ በተሽከርካሪም ሆነ በሰው አካል ጉዳት እንዳይደርስባቸው የመከላከል የመቆጣጠር እርምጃ የመውሰድና የማስወሰድ ስራ እንዲሁም ግንዛቤ መፍጠር ስራውን እንሰራለን ማለት ነው። በዋናነትም የተገነቡት የኮሪደር መሰረተ ልማቶችና የመዝናኛ ስፍራዎች አረንጓዴነታቸውን እንዲጠብቁ በማድረግ እንዲሁም የመኪና የሳይክልና የእግረኛ መንገዶች ለታለማቸው ዓላማ እንዲውሉ በአግባቡ እየሰራ ይገኛል። ህብረተሰቡ በአግባቡ በተሰሩ የልማት ስራዎች እንዲጠቀም በጣም ውድ ብርቅ የተባሉ የልማት የማብራት ስራዎች የተሰሩበት ነው። በርካታ ውድ እና ብርቅ የሚባሉ ዛፎች ተተክለዋል። እነዚህ ዛፎች ሁሉ በጤንነታቸው ተጠብቆ ህዝቡ ደስ እያለው እንዲዝናናበት ከማድረግ አንፃር የአዲስ አበባ ደንብ ማስከበር
በአሁኑ ሰዓት በቁርጠኝነት ፓርኩን እየጠበቀ ይገኛል ማለት ነው። ይህ ቦታ እንግዲህ እንደዚህ እንዳማረ ውበቱን ጠብቆ አጠቃላይ አረንጓዴነቱን ጠብቆ እንዲሄድ የሁሉም ኃላፊነት አለበት። የተከለከሉ ነገሮችን አለማድረግ ነው። በነገራችን ላይ አሁን ላይ ያለው ሰፊውን ስራ ማህበረሰቡ ላይ በደንብ ዲቴል ስለሰራን ቤት ለቤት ስለተሰራ፣ በቡና ጠጡ ስለተሰራ፣ በተለያዩ መድረኮች ስለተሰራ፣ በሞንታርቦ እየተዞረ በየቀጠናው በየብሎኩ በደንብ ግንዛቤው ስለተፈጠረ አሁን ላይ ራሱ ማህበረሰቡ ራሱ የኔነት ስሜት ተሰምቶት አይ በዝጋት ሂድ እንደዚህ ነው በሳር ላይ አትሂድ የሚለውን የመከላከሉ ስራ እየሰራን ያለው ማለት ነው። ራሱ ማህበረሰቡ አደረጃጀቱ ይሄንን ጥበቃ እያደረገ ነው ያለው ከኛም አልፎ ማለት ነው። እነዚህ ስራዎች አጠናክረን እየቀጠልን ያለ ነው። የደም መተላለፉን ከመስራት በፊት አስቀድሞ ግንዛቤ የሚያወርነስ መስጠት ነው የሚሰራው። ከዚህ ጋር ተያይዞ አሁን ያለበት የህብረተሰቡ አንድምታ እውነት ለመናገር እንደምታዩት የኮሪደር መሰረተ ልማቱ ከታች ጀምሮ እንደምታዩት የሳይክል መንገድ ራሱን አውቆ ህብረተሰቡ እግረኛ መንገድ ላይ እየተንቀሳቀሰ ያለ ማንም ህብረተሰብ ሳር የሚረግጥ የለም። የአካባቢ ጥበቃ ላይ ያለው ደንቦችና አካባቢ ህብረተሰብ በጣም ጥሩ ጥበቃ እያደረጉ ነው። እነሱ እንትኑ ሳሩና የአካባቢውን ሁኔታ ለመጠበቅ ብቻ ሳይሆን ደህንነታችንም ጭምር እየተከታተሉ ነው ያሉት፣ አይተናቸዋልና በጣም ልጆችም እንዳይጠፉ ንብረቶችም እንዳይባክኑ ያለውን እንቅስቃሴ አይተናል። በነፃነት ነው እኔ ልጆችን ትተን በነፃነት ነው ስንንቀሳቀስ የነበረው። ደስ ይላል። በቃ ይሄ ያለው ሁኔታ የሚያምር ነው ያለው። የጸጥታ ሁኔታውም ደስ ይላል። ተቋሙ አሁን የጀመረውን የተምሳሌት ጉዞ አጠናክሮ በመቀጠል በ2022 ከዳር አደርሰዋለሁ ያለውን ራዕዩን እውን ለማድረግ ከህብረተሰቡና ከባለድርሻ ተቋማት ጋር ተቀናጅቶ በከፍተኛ ቁርጠኝነትና ሞራል በመስራት ላይ ይገኛል።